ተስፋ አደርጋለሁ ሙሉ ለሙሉ ጤነኛ እንደሆንክ። ምክንያቱም እኔ አይምሮዬን እኔም ሚፍታም አብረዋል በቃ ልጆቹ ጤነኛ አይደሉም እንጂ እንደዚህ አይደረግም። አንቺ ፈሪ በእግዚአብሔር በቃ ለምንድን ነው ታፋጃቸውን የፈለግሽው? ምንድን ነው ፍላጎትሽ? ምንድን ነው የተፈጠረው ነገር? እኔ እኮ አልገባኝም እኮ። ምንድን ነው ከእሷ የምትፈልገው? እሷ መሆን የምችለው በቀደም መወዳት እህቴን ከቤቴ ይዘብኝ ወጣ አለ። ሌላ ችግር አልፈጥርም ብዬ ዝም ብያለሁ። አሁን ደግሞ ጭራሽ ቤቴ መኝታ ቤቴ ክፍል ድረስ ገብተህ ደግሞ ችግር ለመፍጠር ጸጌ መሆን የምችለው ከኔ ጋር ብቻ ነው። እሱ የእሷ ፍላጎት፣ እሱ የእሷ ፍላጎት። ያማል ብለሽ ድጋሚ አመመህ አንተ እዚህ ምንም አታደርጊም። ነይ ውጪ። ምን ታደርጊያለሽ ከእሱ ጋር እዚህ ክፍል ውስጥ? ሲጀመር ባረግም መብት ነው። ሜሪ ምንድን ነው? እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሰን መጥተናል። ያው የዛሬውን ሀሳብ እንግዲህ ያመጣችሁ ሜሪ ነች። ለዛም ነው ወደዚህ የተገኘ ነው። ከዚህ በፊት እንደተፈጠረውን ነገር ሁላችሁም ታውቁታላችሁ። ኤፍሱን እኔን ተከትላ ወጥታለች ከቤትና እኔን ተከትላ በወጣችበት ሰዓት ላይ ደግሞ ኤፍሱን ከቤተሰብ ተጋጭታለች፣ ከወንድሟ ተጋጭታለች። ይህ ነገር ደግሞ ልክ አይደለም ብላ ሜሪ እንግዲህ ነገሮችን ወደ ሰላም ማምጣት አለብን። ኤፍሱን ምናልባት አንተ ጋር እንኳን ብትሆን ሰላማዊ በሆነ መንገድ ቤተሰቦቿ አውቀው ቤተሰቦቿ ደስተኛ ሆነው መርቀው ነው ከአንተ ጋር መሆን ያለባት የሚል ሀሳብ አምጥታለች እና ያንን በማስመልከት እኔ እሷን የሚጎዳው ወይም ደግሞ የእሷን ቤተሰቦች የሚያስከፋ ነገር ማድረግ አልፈልግም እና ሀሳቧን ተቀብዬ ዛሬ ላይ እሺ ብዬ እንግዲህ ወንድሟን ለማናገር መተናል። ወንድሟን ካወራነው በኋላ ደግሞ ለቤተሰቦቿ እንቀጥላለን። ነገር ግን ዋናው ነገር በዚህ ሰዓት ላይ ኤፍሱን ከኔ ጋር መሆኗ በጣም ነው ደስ የሚያሰኘኝ፣ በጣም ነው ደስ የምሰኘው በዚህ ጉዳይ እና በዚሁ አጋጣሚ ቴንክ ኤፍሱን በጣም ነው አመሰግን። ሁሌም ከጎኔ ስለሆነች በጣም ነው የማመሰግነው። በጣም ብዙ ጊዜ ለመጉዳት ሞክሬያለሁ። እሷ ግን ነገሮችን እያለፈች እዚህ ጋር ደርሰናል እና ሜሪ ይህን ሀሳብ ከምን እንዳነሳችሁ ማለት ሰላም መሆኑን መታረቁ ከወንድምም ከቤተሰቦቿም ጋር ሰላም መሆኑን የፈለገችበት ምክንያት ይኖራል። ምናልባት እሷ የምታስረዳችሁ ነገር ይኖራል። እንት ያልፈለች ያው በመጀመሪያ እንዴት ናችሁ የኔ ፋሚሊዎች? ሰላም ናቸው ማለት ፈልጋለሁ። ሁለት ዳንሻ ያልከው ነገር ትንሽ የሆነ የሚያወዛግብ ነገር ስላለው ነው። እኔ በአሁንም ቢሆን እነግርሃለሁ፣ በአንተም በጽጌም በኤፍሱንም ምናምን መግባት አልፈልግም። ምክንያቱም ትናንትና ከጽጌ ጋር ነበርኩ፣ ዛሬ ከኤፍሱን ነገ ምናምን እንደዚህ አይነት ነገሩን አልፈልገውም። ያንተ የራስህ አመለካከት አለ። ግን እውነታው እች ልጅ ከቤት መውጣት የለባትም። እንትን ትፈልግ አትፈልግ ሌላ ታሪክ ነው። ከቤተሰብ በእንደዚህ መንገድ አይደለም፣ ክብርም አይደለም። ከወንድሞቿ ከፋሚሊዎቿ ምናምን መለየት የሚያመጣው ጣጣ በጣም ብዙ ነው። እሱም ባይሆን ደግሞ እንደ ክብርም ለሷ ጥሩ አይደለም። ዳኒን አንቺ የምትፈልጊበት መንገድ በራስሽ ሆኖ ወደሽ አምነሽ ቤተሰብ ፈቅደው ያ ነገር ምንም ነገር ቢደረግ የምንከፋ ሰዎች አይደለም። ሁለት ዳኒ ደግሞ ብዙ ጊዜ የሆነ ነገር ችግር እየተፈጠረ ያለው በአሁኑ ሰዓት ሲገባኝ የሆነ አንድን ህይወት ሳንጨርስ ወደ አንድ ህይወት ስለምንመጣ ነው። አይኖ አጋጣሚዎች ናቸው። ገባህ አይደለ? ከጽጌ ጋር ብዙ ነገር ሳትጨርስ ኤፍሱን ትመጣለች፣ ከኤፍሱን ጋር ብዙ ነገር ሳትጨርስ ጽጌ ትመጣለች። ስለዚህ ይሄ በጣም ከባድ ነገር ነው ዳኒሻ። አይኖ ሁኔታው ማለት በአንተና በእሷ መግባት በጣም ለእኔ ከባድ ነው። አሁንም ሌላ ጭቅጭቅ ሌላ ችግር ምናምን እንዲፈጠር አልፈልግም። የሰማኝ ነው ዳኒ። ፕላናችን ኤፍሱን መመለስ ነው። ጽጌ ደውላልኛለች ብልሃል። መደዋወሉን አምነህበታል። አሁንም ችግር አያመጣም። መተን እዚህ እኔ ከወንድሟ ጋር መነጋገርም አልፈልግም። አላውቅም። ጽጌ የደወለችበት ምክንያት ምናልባት ኤፍሱንን ይዛ ስለሄዱ ሊሆን ይችላል። እንደዛ አታስባት። አሁን እኔ እስከማስበው ድረስ ያላት ነገር ለአንተ አይቀንስም። የእናንተ ብሽሽቅ ነው ስለምትበሻሸቁ ነው ዳኒ። ነው ትናንትና እንደዛ ከቤት ይውጡልኝ በሽተኞች ብላ ያለ ማንም ሰው ዳኒ አንድ ነገር ነው። አትሳሳት። ማንም ሰው ሲናደድ ይኸውልህ፣ ማንም ሰው ሲናደድ ዝም ብሎ የኔ ቆንጆ ብርቱካን ሙዝ ተባብሎ አይጠራራም። ፈልገውን ነገር ነው የሚባለው። ለምን ያልቀየማት ቢያንስ አንደርስታንድ ስለማረጋት ለምን ደወለችልሽ? ቆይ ለምን ደወለችልህ? እንደዚህ እኮ ማምጣት የለብንም። ኤፍሱን ከኔ ጋር ስለሆነች እሺ። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? ፍቅር ስላላት ነው። ፍቅር ስላላት አይደለም። እና ለምን እሷን ከቤት ወሰድክ ብላ እሷ እዚህ ተቀምጣ ከሱ ጋር እየኖረች ማለት ነው። እኔን ከሌላ ሰው ጋር እንደሆን ግን አትፈልግም። ይሄ ነው እሷ ላይ ያየሁት ነገር። ልክ አይደለችም ያልኩበትን ምክንያት በዚህ ይሄን ነገር መዝጋት ያለባችሁ አንተና እሷ ናችሁ። ቁጭ ብላችሁ አውሩ።
ምንድነው እልህ የምትጋቡት? ማሰብ ያለብህ ምንድነው? መነጋገር እንኳን ካለባችሁ አንተም ጽጌም ቁጭ ብላችሁ ብቻችሁ ከዚህ በኋላ ከጽጌ ጋር ምን አረገች? ምንድነው የሚነጋገሩት? ሜሪ ማለት ዳኒና እንደዛ እንዴት ሰደብሽው ምናምን ብለሽ ዛሬ ደግሞ ለማስታረቅ እየሞከርሽ ነው? አልገባኝም። የኔ ቆንጆ የዳኒና የጽጌ አሁን አንቺ እንደምታወሪው ቅልል ያለ ሀሳብ አይደለም። እሺ ስለዚህ ኦኬ፣ እኔን እሷን ለማናደር ነው ያኔ ነኝ ውጪ በቃ ከዳኒ ጋር ሁኚ ምናምን ስትይኝ የነበረው አልገባኝም። እኔ ምን ለምደው መሀል ቤት የምታረጊኝ? እስቲ እኔን አስረጅ እንዴ! እና እንዴት ነው? አንቺ አትፍጠኝ። በመጀመሪያ ደረጃ ዳኒና ጽጌ ምን እንደሆነ ጠንቅቀሽ ታውቂያለሽ። እሺ እኔ አሁን ያንን ስልሽ አንቺን ግንኙነት እያንቋሸሽኩ ወይ ምናምን አይደለም፣ ግን ለአንቺም ቢሆን ትክክል ያለ ጥርት ያለ ምንም ነገር ከማንም ሰው ጋር የማትነጋገሪበት ህይወት ሊኖርሽ ነው የሚሻለው። ስለዚህ ተነጋግረው ይፍቱ ነው ወይስ ይታረቁ ነው የምትይው? አንዳንዴ ያው ኤፍሱን አትቀይሟት። ኤፍሱን ትንሽ ልጅም ስለሆነች የምታስበው እንደዛ ነው። እኔም እያልኩሽ ያለው ጥርት ያለ ነገር ጥሩ ነው። ኖ ሜሪ፣ እኔ ያልገባኝ አሁን ልታስታርቂያቸው ነው ወይስ እኔን ቤት ልታስገቢኝ ከፋሚሊ ጋር ልታስታርቂኝ? እኔ በፍጹም እኔ ከዚህ ውስጥ ውጭ ነኝ እና አንቺን ለማስታረቅ ነው የመጣሁት። አንቺን ለማስታረቅ ነው እንጂ ዳኒና ጽጌ ያላቸው ነገር ረዥም ነው። አንቺ ብዙ የማታውቂው ነገር አለ ምናምን ልትይኝ አትችይም ነው አይደለም። እኔ እያልኩሽ ያለሁት ሁሌም አንቺ ህይወት እንኳን ብትፈልጊ ጥርት ያለ ነገር ሲመጣልሽ ለአንቺም ጥሩ ነው፣ አያጨቃጭቅሽም። ያለዛ ግን ጭቅጭቅ የሚያመጣልሽ ምንድን ነው? እሱ ከእሷ ጋር ያልጨረሰ ነገር ካለ ወደ አንቺ መምጣቱ ነገሩ አይቀርም። ስለዚህ ይህን ነገር ማስተካከል የግድ ነው።